አድናን እውነት የነገርኩ በሙሉ እውነቴን ነው። ምንም አልዋሸሁም። ሮቤል እዚህ ቤት ውስጥ ነው ሳራን የገደላት። ከዛም በኋላ በጨርቅ ጠቅልሎ ሲመሽ አውጥቶ ቀበራት። ይሄ ነው ታሪኩ። ሳራን ገላችኋታል አይደል? ምን አይነት ጨካኞች ናችሁ? ምን አይነት አውሬ ሰው በላዎች ናችሁ? እኔ ምን ላድርግ? ሁሉንም ነገር ከሆነ በኋላ ነው ያወቅኩት። ያው ሮቤልን ከመተባበር ውጭ ሌላ አማራጭ አልነበረኝም። ለዛ ነው። እንዴት ጨክናችሁባት? ቆይ እንዴት አስቻላችሁ? ሚራ፣ ሳራ ምን በደለቻችሁ? ሳራ እኔና ሮቤል አብረን ተኝተን አይታን ነበር። ከዛን እሷ ለአንተ ካልነገርኩ ብላ ሙጭጭ አለች። ከዛን እሱ በዚህ ተናደደና እገላታለሁ፣ እንድትናገርም አልፈቅድላትም አለ። እኔ ግን አይ ተው አትግደላት፣ ጥሩ አይደለም አልኩት። ግን ሊሰማኝ ፈቃደኛ አይደለም። ያው ሲጠርጎ ገደላት። ቆይ እስካሁን ይህን ሁላ ፍለጋ ስንደክም ለምን አልነገራችሁኝም? አድናን ቆይ ለአንተ ምን ብዬ ልንገርክ? ለአንተ ብነግርክ ሮቤል ሲጣርጎ ነው የሚገልኝ። ይሄን ደግሞ ደጋግሞ ነግሮኛል። በጣም ጨካኝ ሰው በላዎች ናችሁ። አድናን ቃልን ትጠብቃለህ አይደል? የሮቤልን ሬሳ ታስወግድልኛል አይደል? በጣም ጨካኝ ሰው። በጣም እንዲህ በቀላሉ ሊሞት አይገባውም ነበር። በምድር ላይ ኖሮ ቆይቶ ተሰቃይቶ ተበድሎ ከጥግ ድረስ ተገብቶ መሞት የነበረበት ሰው ነበር። አድናን እባክህ ቃልህን ጠብቅ። ከፈለክ እኔም እለምንሃለሁኝ። አሁን ካለሁበት ጉር ብቻ አውጣኝ እባክህን። አሁን እሺ፣ በምን ቋንቋ ነው የምነግራት? ለኋላ ስትሰማ ምንድን ነው የምትሆነው? አድናን መልስ ስጠኛ። እኔም እኮ በጣም ተጨነኩኝ። አውሬ ሰው በላ እርኩሶች ናችሁ። እሺ እንዴት ብዬ ነው ለሳራ የሳራ መሞት ነው ነገር እንዴት ብዬ ነው ማጽናናት? ፈጣሪ አደራህን ስነግራት ማጽናናቱን አድላት። እኔ ይሄንን ማመን ይከብደኛል። አድናን ከልቡ ነው ማለት ቃሉን እያከበረ ነው ማለት ነው። እና ሬሳውን የምትወስደው አድናን እውነት እኔ ይሄንን ማመን ይከብደኛል። አድናን ቃሉን አክብሮ ግን እኮ ሲያወራኝ በጣም ስሜታዊ ነበር። በጣም ተናዶ እንደማይለቀው ነገሮችን ሁሉ እንደሚያካብድና እንደሚያከር ነበር ይነገረኝ። እንዴት ይህንን ማመን አልችልም። ቆይ ማጣራት አለብኝ። ማን የደወለው? ማላውቀው ስልክ ነው። ሄሎ፣ አቤት። የኔ ቆንጆ እስቲ ትንሽ ብር ይዘሽልኝ። አቤት። አላወኩም። ማን ልበል? ይህንን ድምፅ በዚህ አጭር ጊዜ ውስጥ ማትረሺውም ነው። አይ እንግዲህ አትሞላፈጥብኝ። ቆይ አንተ ማነህ? ትናገር እንደው ማንነትን ተናገር። ቆፍጣኔት። አንቺ እኮ በቃ ሁልጊዜም ቆፍጠን እንዳልሽ ነው አይደል? አይ እንግዲህ ቆይ አንተ ማነህ? ሚራ፣ ሮቤል ነኝ። ሆስፒታል ነው ያለሁት። ምን? ሮቤል ማለት ሮቤል ስትል ሮቤል ቆይ ሮቤል ማለት ሄሎ፣ ቆይ እኔ አልገባኝም። ምንድን ነው ያልከኝ? ሮቤል ነው ያልከኝ?
አዎ እኔ ነኝ ሚራ፣ ሮቤል ነኝ። ቆይ ይሄ ነገር በህልሜ ነው ወይስ እኔ አላወኩም? በእውኔ ነው? እባክሽ በእውነሽ ነው። አሁን ስትመጪ እናወራለን። ቶሎ በይ። ማለት ቆይ እኔ ሮቤል የቱ ሮቤል? አንተ የትኛው ሮቤል ነህ? ማነህ? ውይ ሚራ፣ አዎ ሮቤል ነኝ። ያንቺ ሮቤል ነኝ። እንዴ ምን ሆነሽ ነው? ለማንኛውም ብር አንሶኝ ነው ገንዘብ ይዘሽልኝ ሰፈር ያለው ሆስፒታል ነኝ። እንዴ ምን ይሄ ነገር እንዴት ሊሆን ይችላል? በስመ አብ ወወልድ ወመንፈስ ቅዱስ። አይ ሊሆንም አይችልም። አዎ ይሄ ነገር ልነግሩ ይገባል። አዎ በስመ አብ። ከስልኬ ላይም አድናን ማወቅ አለበት። ይሄን ነገር አድናን ማወቅ አለበት። አሁን አድናንን አግኝቼው ሮቤል በህይወት አለ ካልኩት ያሳስረዋል። ቆይ አሁን ምን ማድረግ ነው ያለብኝ? ደግሞ ሮቤልም ቢሆን እኔን አይለቀኝም፣ ይገለኛል። ወይ ፈጣሪ ሆይ ምን አይነት ጣጣ ውስጥ ነው የገባሁት? አሁን ላይ እኮ አድናን ሁሉንም ሚስጥር አውቋል። ቆይ ሮቤል አሁን ለምን ነቃ? አሁን መንቃት አልነበረብህም? ስለዚህ እውነቱን ነው ማለት ነው። አዎ አሁን ሮቤል ያለበትን ቦታ ማረጋገጥ አለብኝ። አሁን ላረጋግጥ ይገባል፣ ግድ ነው። ሮቤል ወይኔ ጉድ ይፈላ። እውነትህን ነው? እውነት አንተ ራስህ ነህ? አንተ ሆነህ? አዎ ሚራ ደህና ነኝ። እንዴ ምን ሆነሽ ነው? ቆይ ግን ለማንም አላወራሽም አይደል እንደደወልኩልሽ? አረ በፍጹም ለማንም አልተናገርኩም። ማን አለኝና ለማን እናገራለሁ? ሮቤል አንተ ግን ደህና ነህ? አዎ በጣም ደህና ነኝ ሚራ። ሮቤል ምንድን ነው? እኔ ምንም አልገባኝም። ምኑም ማለት ነው? ቆይ ሞት አልነበር እንዴ? አዎ ሁሉም ነገር አስረዳሻለሁ። ደግሞ ምን ሆነሻል? እኔ እኮ ሮቤል ነኝ። በቀላሉ ልሞት አልችልም። እኔ እኮ በጣም ማመን ከብዶኛል ሮቤል። እንዴ እኔ እኮ ሞታል ብዬ ሳለቅስልህ ነበር። አይዞሽ እኔ አለሁልሽ። አልሞትኩም እኮ። ታዲያ በምን ተአምር? እኔ እኮ እንዲህ እያየሁህ እራሱ በህልሜ እየመሰለኝ ነው ያለው። ሚራ ህልሙ የኔ መሞት ነው። እኔ መቼም አልሞትም። ምናልባት ሮቤል ሞተ ካሉሽ ህልም ነው ቢያቸው። ሳይህ እኮ ምንም አልሆንክም ሮቤል። ቆይ ምንድን ነው የተፈጠረው? እስኪ ንገረኝ። አይዞሽ አስረዳሻለሁ። አሁን ግን ያልኩሽን ብር አምጥተሻል አይደል? አዎ የተወሰነ። በቃ እኔ ለማንኛውም መድኃኒት እንግዛ፣ ሁሉን ነገር በሰፊው እነግርሻለሁ። እሺ አምላኬ። እሺ ምንድን ነው ማድረግ ያለብኝ? ሮቤል ሞተ እሱ። ሚራም ደግሞ በፍጹም አትሆኝም። መቼም አትሆኝም። የሆነ አይነት ምክንያት ፈጥራ ታሳስረኛለች። እንዴ ልታሰራው ታዲያ? በቃ እስከ መቼ እንደዚህ በጭንቀት እኖራለሁ? መታሰርም ካለብኝ እታሰራለሁ። በቃ መሆን ያለብኝ ነገር በሙሉ ሆናለሁ። በስራሽ ነው። ምንም ብትሆኚ ምንም ቢመጣብሽ በሰራሽ ስራ ነው። ሰው ስለገደልሽ ነው፣ የሰው ነፍስ ስላጠፋሽ። በቃ መሆን ያለብኝ ነገር በሙሉ ሆናለሁ። እስከ መቼ ድረስ ነው አድናንን በእኔ ምክንያት እያስጨነኩት የምቆየው? ሮቤል በጣም ርቦሃል እንዴ? በጣም እንጂ ምግብ ከበላሁ እኮ ስንተኛ ቀን እንደሆነ ስለማታውቂ ነው። ግን እንዴት ሆነ? ይሄን ሁሉ ነገር እንዴት ልታደርግ ቻልክ? ይሄን ለመስማትም በጣም ጓጉቻለሁ። እነግርሻለሁ፣ ትንሽ ልብላ። ግን ይሄ ነገር በእውኔ ነው ወይስ በህልሜ ነው? እኔ እኮ ምንም አልገባኝም። የሮቤል በህይወት መኖሩ ጉዳቱ እኮ ለእኔ ነው። አሁን የሳራን መሞት ለአድናን ነግሬዋለሁ። መንገሬን ባቅ ደግሞ ያለምንም ጥርጥር ሮቤል ይገለኛል። ሚራ ምነው በሀሳቦች ሮቤል በህይወት መኖር እውነት መሆኑን እስካሁን ድረስ አላመንኩም። በመሞት ምን ያህል እንደተጎዳሁ እኔ ነኝ የማውቀው። አለው ግን በጣም ተጎድቼ ነበር።
እውነት ለመናገር ሞቼም ነበር ብለህ አንሰኝ። እንደነሱ ክፋት ቢሆን ኖሮ ደግሞ ይሄኔ ሞቼ ነበር። እሺ ንገረኛ፣ አስረዳኛ። እንዴት ነው በህይወት የኖርከው? እንዴት ነው ልትተርፍ የቻልከው? ታውቂያለሽ ሚራ፣ እንደዚህ ገደል ነው ብለው ሲደሰቱ አለመሞት እንዴት ያስደስታል። ቆይ ሮቤል፣ አውቀ ነበር እንዴ የሞትክ መስለህ ስትሸውደኝ የነበረው? መጀመሪያማ ሞቼ ነበር ማለት ትችያለሽ። ምንድነው? መሬት ላይ ምን እሰራለሁ? ቆይ መሬት ላይ ምን እየሰራሁ ነው? እንደሚያውቁት ወይኔ ጭንቅላት እናድና ክፍል መሬት ላይ ምን እያደረኩ ነው? በጣም እየፈሰሰኝ እኮ ነው። አድናን በፈጠራት ተኛ ትሄድ። እዚህ ቤት ውስጥ ብቻዬን ማደር አልችልም። ዲሉና እዚህ ቤት ሬሳው ማደር የለበትም። ይኸውልሽ ግዴታ ሬሳውን ከዚህ ቤት አውጥተን መጣል አለብን። እንዴ አድናን፣ ታዲያ እኔ እዚህ ብቻዬን ላድር ነው? እፈራለሁ እኮ። እሺ በቃ ወይ አንቺ ከተኛሽ በኋላ እኔ ራሴ ሄጄ ጥሎ ነው። ቆይ ግን አድናን፣ እንዴ አድናን፣ እኔማ ሬሳ ክፍል በፍጹም አልተኛም። እሺ ከአንቺ ጋር እንሂድ። ግን እንደዚህ ይሆንሽ እንዴት እንዛለቃለን? በፈጠረሽ አድናን ተረዳኝ እንጂ ፈልጌ እኮ አይደለም። ልግደለው ብዬ ሆን ብዬ አስብበት እኮ አይደለም ያደረኩት። ዲሉና በቃ አንድ ጊዜ ሞት አይደለም እንዴ? እሺ ምን እናድርግ? መልሰን ነፍስ አንዘራበት ምን ማድረግ እንችላለን? ቆይ እንደዚህ ብቻ ነው የምትለው አድናን? አዎ ከዚህ ዘለለ ምንም ልልሽ አልችልም። በቃ ራስሽን አረጋጊ። ይገርማል። እንደ ሞትኩ ነው የሚያስቡት ማለት ነው። ከዛስ በኋላ? እሺ ከወጣስ በኋላ? ከዛማ ገለውኝ እንደሆነ ስላወቅኩኝ ምን ማድረግ እንዳለብኝ ማሰብ ጀመርኩ። ታዲያ ስትወጣ ለምንድን ነው ያልደወልክልኝ? አስቤ ነበር፣ ግን ምን ዋጋ አለው? ስልኬ እኔ ጋር አልነበረም። እሱንም ወስዶብኝ ነበር መሰለኝ። እሺ ንገረኛ፣ ምን ተፈጠረ? ከወጣ በኋላ ወዴት ሄድክ? ወጥቼማ ወደ ሕክምና ነው የሄድኩት። ታውቂያለሽ፣ በጣም ደም እየፈሰሰኝ ነበር። በቃ ትክክለኛ ውሳኔ ብዬ ያሰብኩት ወደ ሕክምና መሄዱ ነበር። ምን ወሰንክ? ጉዳቸውን እስከ መጨረሻው ለማየት ብዙ የእንቅልፍ መድኃኒቶችና መርፌዎችን ይዤ ወደ ቤት ተመለስኩ። ያንን ያደረኩት። ምን ማለት ነው ሮቤል? ይሄ ደግሞ ምን አይነት ድፍረት ነው? ሚራ ምን ሆነሻል? ረሳሽኝ እንዴ? ሮቤል እኮ ነኝ። ፍርሃት የሚባለው ነገር አልኩ። ጥሩ እሺ፣ ከዛስ ምን አደረክ? ከዛማ
በጣም የምትገርም ነህ ሮቤል። ቆይ ሀሳብ እንዴት መጣልህ? ጉዳቸውን ለማየት ስለፈለኩ ነው። በጣም ግን እብድ ነህ ሮቤል። ይህን ታውቃለህ አይደል? በስተመጨረሻም አንቺ ጋር የምትወጣለኝ። እኔ ግን ያልገባኝ ነገር እንዴት እስከዛ ድረስ አልነቃህም? ነቅቻለሁ። መንቃትማ ግን እንደማድረግ ታውቂያለሽ። ልክ መንቃቴን ሳውቅ ወዲያውኑ መልሶ እንዲያስተኛኝ ማደንዘዣውን ወጋ ነበር። እንደዚህ ጨካኝ ነህ? አድናን በጣም ሲበዛ ጨካኝ ነው። አድናን በዚህ ልክ እኔ ላይ ይጨክናል ብዬ አስቤም አላውቅም ነበር። ሉዋናስ በጣም ጥሩ ሰው ነች አይደል? ምን ሆነሻል? የመታችኝ እኮ ሉዋና ነች። እሱን ደግሞ ሲያወሩ ሰምቻለሁ። እሺ አሁን ምን ልታደርግ ነው? ቀጥሎ እቅድ ምንድን ነው? አሰቃያቸዋለሁ በደንብ ሚራ። በእነሱ ቤት ገለው ጥለውኛል። እመኚኝ፣ ዋጋ አስከፍላቸዋለሁ። ስቃያቸውን ነው የማበላቸው። ሮቤል አይደሉም። እንዴት? መኖራቸውን እስኪጠሉ ድረስ አሳብዳቸዋለሁ። መኖራቸውን እንዲተው ነው የማደርጋቸው። በየተራ ነው የማሳብዳቸው። ቆይ ለእነሱ ሞተሃል ነው ወይስ አለ ብለህ ነው መቀጠል የፈለግከው? አሁንማ ሞቻለሁ፣ ግን ይኸውልሽ በጊዜውና በሰዓቱ እገለጣለሁ። በፍጹም አለመሞቴ እንዲያውቁ አልፈልግም። አንድ በአንድ አይምሯቸው እንዲስቱ ነው የማደርጋቸው። መጥፎ ሰው ቶሎ አይሞትም ሲባል አላምንም ነበር። ሞትም ለካ ሰው ይመርጣል። አለቃችሁ፣ መቼም አለቃችሁ። በሚገባ እሰራላችኋለሁ። ሚራ አንቺ ደግሞ ታግዥኛለሽ። እሺ? ለእኔ ጥሩዋና መልካሟ ሴት አንቺ መሆንሽን አውቄያለሁ። ሮቤል ያንተ መኖር ከዚህ በኋላ ዋናው ስጋት የሚሆነው ለእኔ ነው። መንቃት በሌለበት ሰዓት ነው የነቃው። ምንድን ነው? እንዴ አድናን ማለት ማንም የለም። ግን እኮ የሆነ ነገር አይቻለሁ። እርግጠኛ ነኝ አይቻለሁ። ሰው አድናን እንዴ ምን እያደረክ ነው? የኔ ቆንጆ ስራ እየሰራሁ ነበር። ፈለግሽኝ እንዴ? እኔ ጋር መተህ ነበር እንዴ? ኧረ አልመጣሁኝም። እዚህ ነበርኩ። ምን ነው? ሁለቴ ነው ሶስቴ እኮ የሆነ ነገር እልፍ ሲል ነበር። ቆይ ግን አድናን እርግጠኛን አልመጣህም ወደዛ? እኔ እኮ እዚሁ ነበርኩኝ። ከዚህ አልወጣሁም። ቆይ እሺ ታዲያ ማን ነው የመጣው? አድናን እውነቴን እኮ ነው። አሁን ስራ እየሰራሁ ሁለቴውን ሶስቴ ብቻ በሩ ጋር እልፍ ሲልብኝ ነበር። ሉዋና የራስሽን ጥረት ይሆናል። እኔ ግን አልመጣሁም። ኧረ አይደለም አድናን፣ ቆሜ ነበር እኮ። ደግሞ እንዴት ነው ያለኔ ጥላይ ብቻውን ሊንቀሳቀስ የሚችለው? መስሎሽ ነው የሚሆነው? ሉዋናዬ ደግሞ ሁለታችን ያለ ነው። ሌላ ሰው ማን ይመጣል? ግን በደንብ አይቼው ነበር እኮ። ወይም በቃ አንተ እንዳልከው ይሆናል። ግን እንዴት ብዬ ነው ሳራ ሞታለች ብዬ ምነግራት? ኧረ ጭንቀል። ዋው ሉዋና ገላሽ በጣም ነው የሚያምረው። ሉዋናዬ የኔ አበባ ገላሽ በጣም ነው የሚያምረው። ሮቤል አይዞሽ
አሁን የሰማሁት የሎና ድምፅ ነው እንዴ? ሎና ሎና ምን ድምፅ ነው የምሰማው? ሎና ሎና አንቺ! አረ ሎና ሎና አንቺ! አረ ሎና 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 አንቺ ሎና ምንድን ነው? ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? ምንድን ነው የተፈጠረው? ደክሞሽ ነው አይደለ? አይደለም ደክሞኝ አይደለም፣ ደንግጬ ነው። ምን ሆነሽ ነው? ቆይሽ የሚያስደነገጠሽ? አገኘኸው? ማንንም አገኘው? ቆይ እዚህ ስመጣ ማንም አልነበረም እንዴ? አዎ ማንም አልነበረም። ምን ነው? አይደለም አድናን፣ ሮቤልን አይቼዋለሁ። ምን ሎና? እሱም መርሳት አልቻልሽም ማለት ነው? በቃ አድናን፣ ሮቤልን አይቼዋለሁ። የኔ ፍቅር የት ነው ሮቤል ነው የምትይው? ቆይ አልገባኝም። እንድቀልድብኝ እኮ አይደለም እየነገርኩ ያለሁት። ቆይ አድናን፣ እኔ እናንተ ስንት ሮቤል ነው የምናውቀው? አንድ የምናውቀው ሮቤል ለዘላለም ሄዷል። እስካሁን አልረሳሽውም አይደል? አልሄድም። አሁን እኮ እዚህ ባይኔ በብረቱ አየሁት። ይሄ ጭንቀት እኮ ነው ራስሽ እንድትስቺ እያደረገሻለሁ። ጭንቀት አይደለም አድናን፣ በቃ ሳይው ደንግጬ ነው ራሴን የሳትኩት። ለምን የማይመስል ነገር ታወሪያለሽ? በፍጹም ሮቤል ልታያችም። ለምንድን ነው የማልችለው? አድናን አይቼዋለሁ እያልኩ ነው፣ በጣም እርግጠኛ ነኝ። የኔ ቆንጆ ረፍት አድርጊ እባክሽ። ወይ አእምሮሽን ምስሎችን መፍጠር ሳይጀምር አልቀረም። ምን ማለት ነው? ሰሞኑን በጣም የተጨነቅሽ ስለሆነ ምናልባት ጭንቀቱ ሳይሆን አይቀርም እየጎዳሽ ያለው። አይምሮሽ በሽተኛ ነው፣ እብድ ነሽ እያልከኝ ነው? ኧረ አይደለም፣ እኔ በፍጹም እንደዛ አላልኩም። አልከኝ እንጂ እኮ ያየሁትን ነገር እንኳን እኮ ልታምነኝ ፈቃደኛ አይደለህም። እኔ ምንም ነገር ቢሆን ላምንሽ ቃል ገብቻለሁ። ታውቂያለሽ አይደለም ማሪ? ታዲያ አድናን ቃል መግባት ብቻውን ምን ጥቅም አለው? እመነኝ እንጂ። ይሄ እኮ በፍጹም ሊታመን የሚችል ነገር አይደለም። አንቺ ራሱ እያወራሽ ያለሽውን ነገር ራስሽ የምታምኘው አይመስለኝም። እማወራውን የማላቅ እንኳን እብድ አይደለሁም። እሺ እኔ እብድ ነሽ አላልኩም፣ ግን ደግሞ ይኸው አልከኝ እኮ። ከዚህ በላይ ምን ትለኛለህ? እስኪ አንቺ ራሱ ጠይቅሽ፣ ሮቤልን ገለነዋል አልገደልነውም? ገድየዋለሁ። ከዛ ሬሳው እዚህ ነበር አይደል? አዎ ነበር። ሬሳውን ተሸክሜ ይዤ ሄድኩት ራሴ ነኝ አይደለም ወደ ሚራ ቤት። አዎ። ታዲያ እሺ ሮቤል እንዴት እዚህ ቤት ሊመጣ ይችላል ታዲያ? አላቅም፣ ግን መጥቷል እኮ። ሊሆን አይችልማ። ሆነ አድናን፣ ሆነ እኮ በቃ። አላምንሽም። ካላመንከኝ ደግሞ ገደል ግባ። ሲጀመር አንተ ሁልጊዜ እኔ ማመን አትፈልግም። እስኪ ተረጋጊ። ሊሆን አንዴ ስሚኝ እባክሽ፣ እስኪ ስሚኝ አንዴ። አልሰማም። ሲጀመር አንተም ራስን ብቻ አይደለም የምታዳምጠው። ቆይ እሺ ላስረዳሽ። ምንም የምታስረዳኝ ነገር የለም። አድናን ደግሞ የማይረዳ ሰው በፍጹም ሊያስረዳ አይችልም። ምን ነው ሳቅሳቅ አለ? ምን አዲስ ነገር አለ? ብታይ ዛሬ ሎናን እንዴት እንደተጫወኩባት ብታይ። ምን አድርገህ መጣ? ሆረር ፊልም ነው የሆንኩባት። የታባቷ። እውነትህን ነው? አየችህ? በደንብ አየችህ? አዎ አየችኝ። ጉድ። እና እሺ ከዛስ ምን ተፈጠረ? ምን ይፈጠራል ግን? ይኸውልሽ የሆነ እንደ ጣረ ሞት የሙት መልአክ ያየች መስሏት ነው መሰለኝ ራሷን ሳተች። እንዴ የምርህን ነው? ሚራሙሽ ስልሽ ጠብ ነው ያለችው። እሺ ቆይ አሁን ምን የሚፈጠር ይመስላል? ግልጽ እኮ ነው። ከአድናን ጋር ይባላታል። በምን? አንቺ ደግሞ ሁሉንም ነገር ካልነገርኩሽ አይገባሽም እንዴ? እሷ አየሁት ስትል እሱ ደግሞ እንዴት ሲላት ነው? ወይ አንተ አያልቅብህም እኮ። ወይ ሮቤል፣ ይሄማ ገና ጅማሬው ነው። እኔ ግን ሳስበው ማየቷ ልክ አይደለም። ብታይኝስ ምን ታመጣለች? እባክህን ሮቤል ላለመታየት ሞክር። የሚፈጠረው ነገር እኮ አይታወቅም። ማለት አልገባኝም። ቆይ ለምን? በህይወት መኖርን ከማወቃቸው በፊት በመሞት ምን እንጠቀማለን የሚለውን ነገር ማሰብ አለብን ብዬ ነው። እሺ እኔ አስተዋይ። ታውቂያለሽ አንቺ እኮ አርቆ ሀሳቢ ነሽ። ይህን ሰውዬ ቶሎ መግደል አለብኝ። በህይወት እንዳለ ማንም ሰው ሳያውቅ መሞት አለበት። ሞቱ በራሳቸው እንዲሳበብ ማለት ነው። ሚራ ሰሞኑን ግን በጣም መተከዛብስተሻል። ቆይ ምንድን ነው? አረ ዝም ብዬ ነው። ያው ምን ማድረግ እንዳለብን እያሰብኩ ነው። ቆይ ምን እያሰበችው? አይ ሚራን ማመን እኮ ቀብሮ ነው። ውጯ ሌላ ውስጧ ሌላ።
አድናን በእናትህ ተወኝ፣ ስራዬን ልስራበት። አድናን ተወኝ አልኩህ እኮ። ቆይ ግን ሲጀምር አንተ ለምንድን ነው እኔ የማታምነኝ እንዴ? መቼም ያላየሁትን ነገር አየሁ ብዬ አልነግርህም አይደለ እንዴ አድናን? ደግሞ አንተ እንዳሰብከው የአእምሮ በሽተኛም ሆነ ቅዠታም አይደለሁም። እሺ በቃ ያየሁትን ብቻ ነው የነገርኩህ። ዋው የኔ ሉሃና በጣም ነበር የናፈቅሽኝ የኔ ቆንጆ። ይኸውልሽ ሉሃናዬ አንቺ የኔ ብቻ ነሽ፣ የኔ ብቻ። በደንብ ወቂው። ደግሞ ሲጀመርም አንቺ የተፈጠርሽው የሮቤል ሚስት ለመሆን ብቻ ነው። እሺ ሮቤል 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 እንዴት አሁንም ላድናን ብነግረው ደግሞ አያምነኝም። ሚራ ሮቤል የት ነው ያለው? አንቺ አምሻል እንዴ? እኔ ምን አውቃለሁ? ሚራ እየቀለድኩ አይደለም። ሮቤል የት ነው ንገሪኝ። ሮቤል ጭራሽ የገደልሽውን ሰው መፈለግ ጀመርሽ? በፍጹም አልሞተም ሮቤል፣ በአይኔን ያየሁት። ሚራ ሲጀመር እሱ ከመጀመሪያም ጀምሮ እኛ ላይ እየተጫወተብን እንጂ አልሞተም። አይምሮሽ እየታመመ ከሆነ ባስ ሳይልብሽ ወስድሽ እችላለሁ እንጂ ሮቤል ሞቷል። ኧረ እባክሽ ስትፈልጊ ራስሽ ሄደሽ ታከሚ እሺ። እኔ ግን ጤነኛ ነኝ። ሮቤልን በአይኔ በብረቱ አይቼዋለሁ። አይንሽም ብረቱም ችግር ካለባችሁ ሂጂና ታከሚ። ሚራ እኔ ምንም አይነት ችግር የለብኝም፣ ግን ደግሞ ሮቤል እዚሁ አንቺ ጋር ነው የሚሆነው። ሚራ እኔ እና አንቺ እኮ በደንብ እንተዋወቃለን አይደለ? ቆይ እኔ የምልሽ ባልሽ ምንም ነገር አልነገረሽም ማለት ነው? ምንም አልነገረኝም። ቆይ ምን እንዲለኝ ፈልገሽ ነው? አይ ከሆነ ጥሩ፣ ግን መቼ ሊነግርሽ አስቦ ነው? ሚራ ትኩረቴን ሰርቀሽ እኔን ለማረሳሳት አትሞክሪ። ሮቤል የት ነው ያለው ንገሪኝ። ሉሃና ሀዘኔን ልዘንበት። ተይኝ ብዬሻለሁ። ተይኝ ሉሃና ተይኝ። ሚራ ቶሎ በያስ ነው ንገሪኝ። አንቺ አምሻል እንዴ? ሮቤል እኮ ሞቷል እንዴ? የሞተ ሰው እኮ ነው የምትጠይቂኝ? ሚራ አይቼዋለሁ እያልኩሽ እኮ ነው። አናግሮኛል። ከአንዴም ደግሞ 2 ጊዜ ነው ያየሁት። የኔ ቆንጆ አንቺ አይምሮሽ በጣም እያበደ ነው። አሁን ድርቅናውን ተይኝ፣ ሂጂና ተመርመሪ። አንቺ በፍጹም ጤነኛ አይደለሽም። ሚራ እኔ አይምሮዬ በደንብ አድርጎ ያውቃል። ስለዚህ አሁን መጃጃልሽን ትተሽ ሮቤል የት እንዳለ ብቻ ንገሪኝ። እሺ የት እንደሆነ ከሆነ ማወቅ የምትፈልጊው እሱን እነግርሻለሁ። አዎ እየጠበቅኩሽ ነው። እላይ ነው ሲኦል። ያው ሮቤል መቼም ገነት አይገባም ብዬ። አንቺ ሰይጣን! እኔ እኮ እዚህ ድረስ የመጣሁት የአንቺ መቀለጃ ለመሆን አይደለም። እኔ የምልሽ ቆይ እስከ መቼ ነው የምትሸፍኝለት? አንቺ እስኪሻልሽ ድረስ። ሚራ ይሄንን ብቻ ንገሪልኝ፣ እንደማገኘው በደንብ አድርገሽ ንገሪው። የሰው ደም እኮ ያቅበዘብዛል፣ ያንቀዠቅዣል እና የእሱ መንፈስ ነው እንደዚህ የሚያደርግሽ። ሚራ ሙሽ ነው የምልሽ፣ ሁሉንም ነገር እደርስበታለሁ። ደግሞ ታያለሽ። ወይኔ ሮቤል ተው ስለው ስነግረው አይሰማም። ያው መጨረሻ ላይ መዘዛ መጣብኝ። አድናን ወይኔ ሮቤል ይህ ውሻ ልጅ በሕይወት አለ ማለት ነው? ደግሞ አንተ ምን ፈለግ? ቅድም ያቺ ቅዠታ ሚስት መታ ነበር። ሮቤል የት አለ? አንቺ አስመሳይ! ቆይ እናንተ ሰዎች ናችሁ ባቦች ናችሁ? አድናን ሮቤል እኮ ሞቷል እንዴ! ቅድምም ሉሃና መታ ሮቤልን ካላመጣሽ አለችኝ። በሕይወትማ አለ ሮቤል አለ፣ አይቼዋለሁ። ወይኔ ጉዴ! እና አልሞተም? አድናን እርግጠኛ ነህ? በዓይን አይተኸዋል? ታስመስይ እባክሽ። ሬሳው የት ሄደ ታዲያ? ወይ ጉድ! ስታስበው እስካሁን ድረስ ሬሳ ታቅፍ የምቀመጥ ነው እንደሚመስልህ? እና ምን አደረግሽው? አስወገድኩታ። ምን ሆነሃል አድናን? ሬሳ እኮ ነው። በፍጹም ላምንሽ አልችልም። ሮቤልን አይቼዋለሁ። ትሰማኛለህ አድናን? ይሄ በፍጹም የማይታመን ነገር ነው። ምናልባት እንደዚህ የምትሆኑት የገደላችሁት ደም ይሆናል እንደሚያንቀዠቅዣችሁ። አንቺ አትቀልጂብኝ።
እውነቴን ነው። ሞቷል ብዬ አምኜ ቀብሬው ተቀምጫለሁ። የኔ ቀበርሽው? ሩቅ ነው። ነኝ ልውሰድሽ። ነገ ይሻላል። ዛሬ እኮ መሽቷል አድናን። አለመሻም እንደርሳለን። አድናን፣ ሰፈሩ በጣም ያስፈራል። በዛ ላይ ደግሞ መሽቷል። ደግሞ ራሳችንን ማሳየት ነው የሚሆንብን። ትምኛለሽ? ግን ነገ የቀብር ስፍራውን የማታሳየኝ ከሆነ ራስሽን የቀብር ቦታ ነው ማሳሽ። ሮቤል፣ ዛሬ መጨረሻ ቀን ነው። ያንተ መኖር አደጋው ለኔ ነው። ብዙ መዘዝ ነው የሚያመጣብኝ። ስለዚህ ዛሬ አሰናብታለሁ። ሮቤል፣ የኔ አባት፣ የኔ ባል እንኳን ደህና መጣልኝ። ሚራዬ፣ ዛሬ ምን ተገኝቶ ነው? ና መጀመሪያ ረፍ በል፣ ቁጭ በል። የኔ ፍቅር፣ የመጨረሻ እራታችን ነው ማለት የመጨረሻ ራት ስትይ አልገባኝ። ይሁዳ ከክርስቶስ ጋር እንደበላው አይነት ራት እንብላ ብዬ ነው። እንዴ? ማንን ማን አሳልፎ ሊሰጥ ነው? የኔ ፍቅር፣ ማንም ማንንም አሳልፎ አይሰጥም። ደስ ይላል። ግን አፍራሽ ቃል ነው። ዝም በል፣ እንጠጣ። ያዝ፣ ጠጣ። ለፍቅራችን የኔ ጌታ እንደንስ። እሺ። ደግሞ በጣም አምሮብሻል። ከአንተ ባይበልጥም እንዳማረብኝ አውቃለሁ። የኔ ፍቅር፣ በጣም ይቅርታ አድርግልኝ። ለምን? እራቱ ትልቅ ባለመሆኑ ለአንተ ከሚገባክ በታች ስለሆነ። ሜራዬ፣ በጣም በቂ እኮ ነው። አይነን ጨፍን። ስጦታ አለክ? ምንድን ነው? አይን መጨፈን ያስፈላጊ ነው? በጣም አስፈላጊ ነው። አይነን ጨፍን የምፈልገው ራሱ እንደዚህ ሆነ ነው። አይነን ጨፍን። እሺ፣ ጨፍናለሁ። አይነን በፍጹም እንዳትገልጥ። አልገልጥም። በጣም እወዳለሁ። እኔም በጣም እወድሻለሁ ሜራዬ።